ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን በወቅታዊ የአማራ ክልል ሁኔታ ላይ በተመለከተ በተለይም አራቱ የፋኖ አደረጃጀቶች ያወጡትን መግለጫ እንደዚሁም ሌሎች ጉዳዮችን መነሻ በማድረግ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊን አስረስ ማረ ዳምጤን ጋብዣለሁ። አስረስ ማረ ዳምጤ በጣም አመሰግናለሁ። እንግዲህ በተለያዩ ጉዳዮች ላይ ዘውትር የምናደርጋቸውን ቆይታዎችን በመቀጠል ዛሬም በአንዳንድ ጉዳዮች ላይ ነው የምንነጋገረው። ወደዛ ከማለፈ በፊት እስቲ ወቅታዊው የውጊያ ውሎች ምን ይመስላሉ በእናንተ አካባቢ? አመሰግናለሁ። እንግዲህ ትላንትና ያወጣነው መግለጫ እንደተጠበቀው ነው የነበረው መደበኛ እንቅስቃሴና የተጋድሎ እንቅስቃሴ ባለበት እንደቀጠለ ነው። በዚህ መሰረት ትላንትናና ዛሬ ከሊበን ወደ ዱርቤቴ ተቀይሮ የወጣ የነበረ ኃይል ላይ ጉመር የሚባል አካባቢ ቀደምት ላሊበላ ወይም ዲላሞና ሊበን ከተማ መካከል ሰሜና ቸፈር ማለት ነው ከባድ ውጊያ እየተከናወነ ነው ያለው። ዛሬ ጠዋት 2 ሰዓት የጀመረ አሁን ይህን ቃለ ምልልስ እስከምናደርግበት ሰዓት ድረስ ውጊያ እንደቀጠለ ነው። ከፍተኛ ድል እየተቀዳጀንበት ነው ያለን። በሌላ በኩል ከስናን አካባቢ ወደ ጮቄ ወደ ማዕከላዊ ጮቄ ተራራ እንዲሁም ደግሞ ከዚህ ከቢቡን ቀጠናም ከድጎጽዮን ከተማ እንዲሁ ወደ ጮቄ ተቀይሮ የሚመጡ 2 ኃይሎችን የስናን አባጅሜና የመዝገቡ አለልኝ ብርጌዶች ከፍተኛ መከላከል ውጊያ አድርገው ወደ ነበሩበት እንዲመለሱ አድርጓቸዋል። ከሰሞኑ እንደሚታወቀውና በሚዲያ ይፋ እንዳደረግነው ጠንካራ የሚባለው በመከላከያ ሰራዊት ውስጥ ጠንካራ የሚባለው የ74ኛ ክፍለ ጦር ከሞጣ ከቢቡኝና ከሌሎች ቀጠናዎች ተሰባስቦ ወደ ባህር ዳር በሚጓዝበት ጊዜ 8 ተሽከርካሪ ያክል ላይ ተጭኖ የነበረን የጠላት ወራሪ ሰራዊት እዛ ቀጠና የነበረው የመብረቁ ብርጌድና ሌሎች በዛ ቀጠና የሚንቀሳቀሱ የ2ኛ ክፍለ ጦር ብርጌዶች ከፍተኛ ድል ፈጽመዋል። ትላንትና ዛሬ እንዲሁ ሜጫ ገርጨጭ አካባቢ ያለው ኃይል ከፍተኛ ውጊያ እየተካሄደ ነው። እዚህ ቀጠና የሰፈረው ኃይል ከፍተኛ ቁጥር ያለው ከዳንግላ ከባህር ዳርና ከሌሎች ቀጠናዎች ተሰባስቦ የመጣ ኃይል ነው። አሁን በዚህ ሰዓት ቀለበት ውስጥ ገብቶ ፍጥጫ ውስጥ ነው ያለው። ለጊዜው ተኩሱ ቁሟል። ነገር ግን ወደየትም የማያፈገፍግበት ቀጠና ውስጥ ቀለበት ውስጥ ማስገባት ተችሏል። አጠቃላይ አውደ ውጊያዎች በተሟሟቀ ሁኔታ እንደቀጠሉ ነው ያሉት ማለት ነው። ምናልባት አርበኛ አስረስ እንደው እናንተ ይዛችሁ ከነበረው ይዞታዎች አስለቅቀው የተቆጣጠሩት ቦታ አለ በዚህ በሰሞኑ ውጊያ? ምክንያቱም መጠነ ሰፊ የመጨረሻ ዙር ብለው ነው የገቡትና ከኪሳራ አንጻር በእናንተ ላይ የደረሰ ወይም ደግሞ እናንተ እነሱ ላይ ያደረሳችሁት ከውጤት አንጻር እንዴት ሊገለጽ ይችላል? ቦታስ አስለቅቀዋቸዋል? ይዛችሁት የነበረውን አንድም ቦታ አልለቀቅንም። ምናልባት ብንለቅም የቦታ ሽግሽግ ቢኖር እንኳን እሱ የጦርነቱን የውጊያዎችን ዕጣ ፋንታ ብቻውን የሚወስን አይደለም። የብዙ ነገሮች ድምር ውጤት ነው። አንድ ቦታ እነሱ ይለቃሉ፣ አንድ ቦታ እኛ እንለቃለን፣ አንድ ቦታ መልሰን ዞረን እንይዛለን። በዋናነት ሲግኒፊካንት ጉዳት የሚያደርስ በወገን ኃይል ላይ ወታደራዊ ብልጫ የሚያስወስድ አንዳችም እንቅስቃሴ አላደረጉም። ምናልባት አሁን የተደረጉት ውጊያዎች በመደበኛ የሚደረጉ ናቸው። በቀጣይ ቀናት የሚኖሩት ጠንከር ያሉ በቂ ቅድመ ዝግጅት የተደረገባቸው ወደ ውጊያዎች ስለሚኖሩ ለውጡን እሱ ላይ በደንብ ነው የምናየው። እንግዲህ በጊዜው ለህዝብ ይፋን የምናደርገው ነው የሚሆን። እንግዲህ ወደ ወቅታዊ ጉዳዮች እንምጣና አራት የፋኖ አደረጃጀቶች የአማራ ፋኖ በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎና የአማራ ፋኖ ሸዋ እዝ ወቅታዊ ጥሪ የትግል ጥሪ አስተላልፋቸዋል። እንደው ስለ ትግል ጥሪው ባጭሩ ምን ማለት ይቻላል? እንግዲህ እነዚህ አራቱ በተለያዩ ሀገራት ያሉ አደረጃጀቶች የጋራ መግለጫዎችን ስናወጣ ይሄ መጀመሪያችን አይደለም። ከዚህ በፊት በተለያየ ጊዜ መግለጫዎችን አውጥተናል። ይሄኛው ምናልባት ለየት የሚያደርገው በጋራ ውጊያዎችን ለማድረግና ኦፕሬሽኖችን ለማድረግ የጋራ ዘመቻ ያቀድንበት ነው በአንድ በኩል። በሌላ በኩል ደግሞ ማህበረሰባችንን ለመጠበቅና አጠቃላይ የጠላትን እንቅስቃሴ ለመግታት ሲባል መንገዶች በሁሉም ቀጠና ተዘግተው እንግዲህ እንደምታውቀው መሳይ ከዚህ በፊት የሚደረጉ የመንገድ ዘግተን የምናደርጋቸው ውጊያዎችም ሆነ ሌሎች ውጊያዎች ተናጥላዊ ነበሩ። በዚህ ምክንያት ከህዝቡም ከሰራዊታችንም ከአጠቃላይ ትግሉን ከሚደግፈው አካልም የሚመጣ አስተያየት ነበረ። በጋራ ማጥቃት መደረግ አለበት። ከአንደኛው ወገን ወደ ሌላኛው ወገን የሚኖረውን የኃይል ስምሪት እና አሰላለፉን በመሰባበር ህዝባዊነት ያለበትና የተቀናጀ ውጊያ ሊደረግ ይገባዋል የሚል ተደጋጋሚ አስተያየቶች ይደርሱን ስለነበረ ለዛ ምላሽ ይሆን ዘንድ በጋራ በመነጋገር ወታደራዊ አመራሮችም የአደረጃጀቶቹ ከፍተኛ አመራሮችም በጋራ ወስነን የወጣ መግለጫ ነው። ይዘቱ እንግዲህ በመግለጫው በእናንተም በሌሎችም ሚዲያዎች በዝርዝር እንደቀረበው በርካታ ነገሮችን ያካተተ ነው። በአንድ በኩል ብልጽግና እንደ አዲስ ይዞት የተነሳውን ዘመቻ በተለይም ይሄ ማህበረሰቡን በጅምላ በማሰር የራሱን አባላት ጭምር እንዲሁ ደግሞ አዳዲስ
ተተኪ መከላከያ መኮንኖችን በማምጣት በተለይ ደግሞ በየትውልድ አካባቢያቸው በማሰማራት አዲስ የኃይል ስምሪት ወስዶ ጥቃት ለመፈጸም የሚያደርገውን እንቅስቃሴ ለመግታትና ያው ከዚህ በፊትም እንደምናደርገው የትኛውም የሶስተኛ አገር የምናገኘው ድጋፍ የለም ወይም ሌላ የኢኮኖሚ ምንጭ የለንም። ዋነኛው የሎጂስቲክስ ምንጫችን የጠላት ኃይል እንደመሆኑ መጠን በዚህ በገፍ ከመጣው የጠላት ሰራዊትና ሎጂስቲክስ ኃይላችንን ማደራጀት ስላለብን በምርኮና ከሚከዳው ሰራዊትም ራሳችንን የምናጠናክርበት እድል ስለሚኖር ያንን እድል ደግሞ የበለጠ ውጤታማ ይሆን ዘንድ በተቀናጀ መንገድ ስራዎችን ለመስራት ታስቦ አጠቃላይ በመከላከያ ሰራዊት በታችኛው ሰራዊት አባላት ለአድማ ብተናና ለሌሎች ኃይሎችም ጭምር ጥሪ ያደረግንበት መላው ህዝብም ርብርብ የሚያደርግበት እንግዲህ ከዚህ በፊት እንደተናገርነው ይህ ዓመት የፋኖ ዓመት ነው በሚል ስያሜ ሰጠነዋል። የፋኖ ዓመት ነው ስንል ዝም ብለን አይደለም። ትግሉን በዚህ ዓመት መቋጨት እንዳለብን እቅድ አውጥተን እየተንቀሳቀስን ስለሆነ ያንን የመጀመሪያውን ፈር የምናስይዝበትን ኦፕሬሽን ለማከናወን ነው ይሄ መግለጫ በአጠቃላይ የወጣው። እዚህ መግለጫ ላይ እንግዲህ ከመስከረም 23 ጀምሮ ላልተወሰነ ጊዜ መንገዶች ዝግ ሆነው ከተሽከርካሪ እንቅስቃሴ ገደብ ተጥሎባቸው እንደሚቆዩ መግለጫው ላይ ተወስቷል። ምናልባት ስለዚህ እንደው ማለት የሚቻል ነገር ካለ ከዚህ በፊትም ተመሳሳይ ማዕቀቦች ወይም ደግሞ ገደቦች ተጥለው እንደነበረ ይታወሳል። የእነሱን ውጤት እና አሁን ደግሞ ያስፈለገበት ምክንያት እንደው መግለጽ ከተቻለ። በመሰረታዊነት መንገድ የተሽከርካሪ ዝግ እንዲሆን የሚያስፈልገው ከዚህ በፊት ከምንናገራቸው የተለየ ምክንያት ባይሆንም በዋናነት ግን ጠላት የህዝብ ተሽከርካሪዎችን በመጠቀም ለምሳሌ ዛሬ ምን አድርጓል መሰለ ከባህር ዳር ወደ ሞጣ ይንቀሳቀስ የነበረ የህዝብ ተሽከርካሪዎችን ከእያንዳንዱ ተሽከርካሪ መካከል አንዳንድ ኦራሎች ሰራዊት የጫኑ ወይም የጠላትን የወራሪ ሰራዊትን የጫኑ ኦራሎችን በማስገባት በቀጥታ በእነሱ ላይ ደፈጣ በሚፈጸምበት ጊዜ ህዝቡ ላይ በቀጥታ ጉዳት እንዲደርስ ሆን ብሎ ከህዝብ ለመነጠል የሚያደርጋቸው እንቅስቃሴዎች ስላሉ ያው መንገድ ሲዘጋ የሚደርሰው ማህበራዊ እና ፖለቲካዊ ኪሳራ ይታወቃል። ነገር ግን ከህዝብ ህልውና ከህይወት ስለማይበልጥ ማህበረሰቡን በዛ መንገድ ፕሮቴክት ማድረግ አለብን በሚል ነው አንድ የምናደርገው። ሁለተኛ የመረጃ ሰዎቻቸውንና አጠቃላይ እንቅስቃሴያቸውን የሲቪል ተሽከርካሪዎችን ተጠቅመው ስለሚያደርጉ ያንን አካሄድና የሎጂስቲክስ ስምሪታቸውንም ጭምር ማኮላሸት አስፈላጊ በመሆኑ ምክንያት ነው። ምናልባት ሁኔታዎችን አይተን በየዕለቱ በየ3 ቀን በየ4 ቀኑ የምንሰጣቸው ተለዋጭ መመሪያዎች ካሉ እሱን የምናየው ነው የሚሆነው። በዚህኛው ዙር ከ23 ጀምሮ መንገድ እንዲዘጋ ስንል እንግዲህ መግለጫውን ያወጣ ነው 19 ምሽት ነው። ቢያንስ 3 እና 4 ቀናትን በመሀል ሰጠናል። ይሄ በመደበኛ እንቅስቃሴ ላይ ያለው ወገናችን በቂ የዝግጅትና ራሱን የሚሰበስብበት ጊዜ እንዲያገኝ ይህንን ታሳቢ በማድረግ ነው በመሀል ቀኖች እንዲኖሩ ያደረግነው። ስለዚህ በ23 ከሐሙስ ጀምሮ በሁሉም ቀጠናዎች መንገዶች ዝግ እንዲሆኑ ያው መመሪያ ተላልፏል። እንግዲህ አርበኛ አስረስ ቀደም ሲል ይሄ ዓመት የፋኖ ዓመት ነው የሚል አቋም እንዳላችሁ ተጠቅሷል። ከዚህ በፊትም በሌሎች አመራሮችም የተገለጸ ጉዳይ ነው። በአንጻሩ አገዛዙ ጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ለአንድ አፍቃሪ ብልጽግና ሚዲያ በሰጡት ቃለመጠይቅ 2017 ፋኖ የሚጠፋበትና የአማራ ክልል ወደ ሰላሙ የሚመለስ ዓመት እንደሚሆን ነው የገለጹት። ሌሎች ነገሮችንም አንስተዋል። በተለይም ፋኖን የፈጠሩት አብን ብአዴንና እንደዚሁም ግንቦት 7 ናቸው የሚልም ነገር አንስተዋል። ይህንኑ ቃል በተወሰነ ደረጃ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ፋኖን የፈጠረው ህወሓት ነው የሚል ነገርም አንስተዋል። በአጠቃላይ ምን ማለት ይቻላል? እናንተን ማን ፈጠራችሁ? አመሰግናለሁ። እንግዲህ ብልጽግና በነገራችን ላይ የፖለቲካ ድርጅትም የፖለቲካ ፓርቲም አይደለም። ከዚህ በፊት አንድ ሚዲያ ላይ የሰጠሁት አስተያየት ነበርና አንድን ተቋም ወይም አንድን ስብስብ የፖለቲካ ኃይል የሚያደርገው የሚስማማበት አንድ መሰረታዊ ነጥብ ካለ፣ አንድ የፖለቲካ እይታ ካለው፣ ቢያንስ ጠላቴ ነው በሚለው አካል ላይ ተመሳሳይ ናሬቲቭ ካለው። እንግዲህ ዳንኤል ክብረት የሚባለው ግለሰብ የጠቅላይ ሚኒስትሩ የምናምን አማካሪ ነው። ብርሃኑ ጁላ መከላከያ ሰራዊቱ ኤታማዦር ሹም ነው። ሁለቱ ግለሰቦች ጠላቴ ነው በሚሉት ኃይል ላይ የሚሰጡት አስተያየት ፈጽሞ የተለያየ ነው። ይሄ ኦልሬዲ የተለመደ ጉዳይ ነው። በነገራችን ላይ ከዚህ በፊት ዳንኤል ክብረት ባወጣው መጽሐፍ ላይ እኔ የመንግስት ሰራተኛ በነበርኩበት በ2011 ዓ.ም ጀምሮ የግብጽ ተላላኪ እንደነበርኩ ሲጠቅስ አርበኛ ዘመነ ካሴን የመለመለው ሚስተር ኤክስ ሚስተር የሚባል ጋዜጠኛ ነው የሚል ተራ ተረት ሲተርቱ ነው የከረሙት። አሁንም እዛው ተረት ላይ ናቸው። ምናልባት እንግዲህ ብአዴን ነው፣ አብን ነው፣ ግንቦት 7 ነው ፋኖን የፈጠረው ሲሉ ከሰሞኑ ኦፕሬሽን ጋር በቀጥታ የሚገናኝም ነገር ያለው ይመስለኛል። ማሰር የፈለጉት አካል እንግዲህ እንደምታውቀው በመረጃ እንዳረጋገጣችሁት ከሰሞኑ የብልጽግና ሰዎችን በተለይ የአማራ ብልጽግና ሰዎች ላይም ጭምር የስር ዘመቻ ከፍተዋል። ምናልባት ለዛ ግብዓት የሆን ዘንድ የተነገረ ነገር ወይም ያንን የሚያመላክት ነገር ነው የሚሆነው። አብን የተባለውን ፓርቲም ሌሎች የግንቦት 7 ጋር ንክኪ ያላቸውን ሰዎች ጭምር ለማሰር ያመቻቸው ዘንድ የሚሰጡት ታርጋ ነው የሚሆነው። ምናልባት አብይ አህመድ ተመስገን ጥሩነህን ማሰር የፈለገለት ደግሞ ፋኖን የፈጠረው ተመስገን ጥሩነህ ነው ሊል እንደሚችል ትገምታለህ። ስለዚህ ጠላቴ የሚሉትን አካል የሚፈርጁበት ለጊዜው ሊያጠቁት ካሰቡት አካል
አካል ጋር በማገናኘት ነው በአንድም ሆነ በሌላ ምክንያት በሌላ መንገድ ጉዳዩ ሲታይ ግን ይህ ስብስብ የእብድ ስብስብ ነው የምንለው ዝም ብለን አይደለም። በአንድ ጉዳይ ላይ እንኳን ተመሳሳይ ናሬቲቭ የማይከተል አራምባና ቆቦ የሆነ አስተያየት የሚሰጡ ለስሙ በጣም ትልቅ በሆነች ሀገር 120 ሚሊዮን ህዝብ ባላት ሀገር ስልጣን የመጨረሻው ቁንጮና ማማ ላይ የተቀመጡ ግለሰቦች በተግባር ግን በንግግራቸው ግን አንድ ህፃንና ተራ ዱርዬ የሚባል ሰው የማያደርገውን እንኳን የሚያደርጉ ግለሰቦች ናቸው። ከዚህ በላይ ምንም ሊባል አይችልም። እያደረጉ ያሉት ነገር እኛን የፈጠረን ባዴንም አይደለም አብንም አይደለም ግንቦት ሰባትም አይደለም ግብጽም አይደለም። እኛን የፈጠረን የአማራ ህዝብ ጭቆና ነው። የአማራ ህዝብ የህልውና ጥያቄ የፈጠረው ስብስብ ነው የፋኖ ኃይል። ከዚህ በመነሳት እንግዲህ በ2017 ፋኖ እናጠፋለን የተባለው ብርሃኑ ጁላ ፋኖ የሚጠፋው መሳይ በመሰረታዊነት መያዝ ያለበት ፋኖ የሚጠፋው የአማራ ህዝብ የጠፋ ጊዜ ነው። የአማራ ህዝብ ደግሞ ግዙፍ ህዝብ ነው። በኢትዮጵያ ፖለቲካል ኢኮኖሚ ስሪት ውስጥ ትልቅ አስተዋጽኦ ያለው ዛሬ ባለው የኢትዮጵያ ፖለቲካ አየር ውስጥ ትልቅ ሚና መጫወት የሚችል በጂኦግራፊ አቀማመጡ፣ በህዝብ ቁጥሩ፣ በታሪካዊ ሚናው በበርካታ መመዘኛዎች እዚህ ሀገር ላይ ትልቅ ሚና ያለው ህዝብ ነው። ይህንን ህዝብ አይደለም አብይ አህመድ ሌሎች ሀያላን ሀገሮች ተረባርበው የሚያጠፉት ህዝብ አይደለም። ስለዚህ ፋኖ የሚጠፋው የአማራ ህዝብ የጠፋለት ብቻ ነው። የአማራ ህዝብ ደግሞ አይጠፋም፣ ፋኖም አይጠፋም። 2017 ፋኖ ጠላቶቹን ይደመስሳል። የአማራ ህዝብ አንገቱን ቀና ያደርጋል። አርበኛ አስረስ ቀደም ሲል የተነሳው ሀሳብ ላይ በተለይ በአማራ ክልል በአሁኑ ሰዓት በስፋት የቀጠለው እስር፣ ማዋከብ፣ ከስራ ማሰናበት ብዙ ነገሮች እየተካሄዱ ይገኛሉ። የመሳሪያ ነጠቃም በስፋት የተከናወነ እንዳለ እየሰማን ያለ ነው። አብዮት ልጇን እየበላች ነው ወይ ብለንም እንድንጠይቅ አድርጓል። ምክንያቱም የገዛ የጸጥታና የፖለቲካ መዋቅር አመራሮችም ጭምር ናቸው ከዞን ከወረዳ እየታሰሩ የሚገኙት። ምንድነው ይሄ ስር? ቀደም ሲል የተጠቀሰው ምክንያት ሊኖር ይችላል። እናንተ ጋር በተያያዘ ንክኪ ያላቸውን ሰዎች ለማሰር ተፈልጎም ሊሆን ይችላል። ግን እንደው በአጠቃላይ የሚሰጠውን አስተያየት እየተመለከቱ ነው። የብልጽግና መዋቅር አጠቃላይ የብልጽግና መንግስት እየተፈረከረከ ይሆን? እንግዲህ እሱን በውጤት ብናየው ነው የሚሻለው። አንድ መሰረታዊ ነጥብ መያዝ ያለበት የገጠመን ጠላት የአማራ ህዝብ የገጠመው ጠላት የብልጽግና ስብስብ ተራ አምባገነን ብቻ አይደለም። ተራ የስልጣንና የፖለቲካ የበላይነት መያዝ የፈለገ ስብስብ ብቻ አይደለም። ከዚህም አለፍ ያለ ዓላማ እንዳለው ነው የምረዳው በእኔ በኩል። ከዚህ አለፍ ያለ ዓላማ ስንል የአማራን ህዝብ እንደ ህዝብ በባርነት ውስጥ ማቆየት የሚፈልግ የአማራን ህዝብ እንደ ህዝብ ማጥፋት የሚፈልግ እንግዲህ ማጥፋት ሲባል የአንድ ህዝብ የህልውና ምሰሶዎች የሚባሉ ነገሮች አሉ። ፊዚካሊ እንደ ሰው መኖር ብቻ አይደለም። ታሪክህ፣ እስቴትህ፣ ባህልህ አጠቃላይ እንደ ህዝብ አማራን አማራ የሚያሰኙትን ነገሮች ማጥፋት ላይ መሰረት ያደረገ እንቅስቃሴ ነው ሲከተል የቆየው። ከዚህ አንጻር ማንነት ነው መሰረታዊ መመዘኛው ብለህ መውሰድ ትችላለህ። በእርግጥ አሁን እስር እየተፈጸመባቸው ያሉት አብዛኞቹ ግለሰቦች የራሱ የአብይ አህመድ አገልጋዮችና አሸርጋጆች የነበሩ ሰዎች ናቸው። በጣም የሚያሳዝነው ምድር ላይ በጣም አስቀያሚው ስሜት ተገልግለ አንድ ግለሰብ ወይም አንድ ጌታ ተገልግሎ ሲጥልህ ነው። ስለዚህ አብይ አህመድ ሲገለገልባቸው የቆያቸውን የአማራ ብልጽግና ካድሮች ተገልግሎ እየጣላቸው ነው። በዚህ አጋጣሚ ማሳሰብ የምፈልገው ለአማራ ብልጽግና ሰዎች፣ አማራ ለሆኑ የጸጥታ አመራሮች፣ ሌሎች ይህንን ስርዓት እያገለገሉ ላሉ አማራዎች ማሳሰብ የምፈልገው ይህ ድል ድጋሚ አይገኝም። ምናልባት ከሁለት ወራት ከሶስት ወራት በኋላ የማናገኘው ድል እጃችን ላይ አለ። በየቀጠናው ያለውን የፋኖ ሰራዊት በመቀላቀል ትግሉን በመቀላቀል አንገታቸውን ቀና እንዲያደርጉ ጣፋጭ ድል መቀዳጀት እንዲችሉ ጠላታቸው ላይ መሸሻ ሳይጠፋ ጣፋጭ ድል የምንቀዳጅበት እድል ሳይጠፋ እንዴት እጃችንን እየተያዝን በወራሪ ሰራዊት እንረሸናለን? እንደዚህ አይነት ቁጭት እንዲያድርባቸው ፈልጋለሁ። በእኛ በኩል ተከታታይ ጥሪዎች እናቀርባለን። እነሱን ለማስተናገድ ለመቀበል በክብር ለማታገል በራችን ክፍት ነው። በአንድ በኩል እነኚህ ግለሰቦች ጠላቶቻችንን ቢሆኑ እንኳን እነኚህ ግለሰቦች አብይ አህመድን ሲያገለግሉ የቆዩ ቢሆኑም እንኳን በማንነታቸው ምክንያት ጥቃት እንዲፈጸምባቸው ግን በእኛ በኩልም ፍላጎት የለም። በእኛ በኩል እኛ እንደ ጠላት አብይ አህመድና ወራሪ ሰራዊቱን ፊት ለፊት እየተጋፈጥነው የክብር ሞት እየሞትን የክብር መስዋዕትነት እየከፈልን ጣፋጭ ድልን እያጣጣምን ነው ያለ ነው። እነሱ ደግሞ አብይ አህመድን እያገለገሉ ባሉበት ሰዓት ነው እየተረሸኑ እየተጋዙ ያሉት። በጣም የሚያሳዝነው አሁን ይህን ቃለ ምልልስ በምናደርግበት ሰዓት አብዛኞቹ ከባህር ዳርና አካባቢው የተሰባሰቡ የብልጽግና አመራሮች፣ የጸጥታ አመራሮች ወደ ደቡብ ጎንደር አመድበር፣ ወደ ዳንግላ የልዩ ኃይል ማሰልጠኛ፣ ወደ ብር ሸለቆ የመከላከያ ማሰልጠኛ ተቋም እየተጋዙ ነው ያሉት። ሲጋዙ በመከላከያ ተሽከርካሪዎች ነው የሚጋዙ። ሲጋዙ በመከላከያ ታጅበው ነው። በእያንዳንዱ ስፖት ደፈጣዎች ይጣላሉ። በእያንዳንዱ ስፖት በሚጣሉ ደፈጣዎች ምክንያት እነኚህ ወገኖቻችን የሞትን ጽዋ እየተጎነጩ ነው ያሉት።
የሞትን ጽዋ። ስለዚህ በዚህ መንገድ እጅግ ርካሽ በሆነ መንገድ ህይወታቸውን ከሚያጡ እጅግ ርካሽ በሆነ መንገድ በባርነት ራሳቸውን ከሚያጠፉ ለልጆቻቸው ለታሪካቸውም ሲሉ የፋኖን ኃይል በመቀላቀል አንገታቸውን ቀና እንዲያደርጉ በዚህ አጋጣሚ ጥሪ እናቀርባለን። እንዳነሳሁት በተከታታይ ጥሪዎች እናቀርባለን። የሚስተናገዱበትን ሁኔታ የምናይ ነው የሚሆነው። በሌላ በኩል እየታጎሩና እየታፈሱ ያሉት ከፋኖ ጋር ንክኪ ያላችሁ የፋኖ ቤተሰቦች ናችሁ፣ እንዲሁ አይናችሁ አላማረንም በሚል ስሜት በርካቶች በሽተኞች፣ የስኳር ህመም ያለባቸው፣ የደም ግፊት ያለባቸው፣ በየዕለቱ መድኃኒት የሚወስዱ እናቶች፣ አዛውንቶች፣ ህጻናት፣ ወጣቶች በጅምላ እየታሰሩ ነው። በአንድ ወቅት በአማራ ክልል ከፍተኛ ተቃውሞ የተነሳበት የኢህአዴግ ስርዓት ገንብቷቸው የነበሩ ሼዶች አሉ፣ ኢንዱስትሪ ፓርክ በሚል ስም በጊዜው ለፖለቲካ ምላሽ ለመስጠት ወይም ደግሞ ለፖለቲካ ፍጆታ በሚል በየቦታው በየከተሞቹ የተሰሩ ሼዶች ነበሩ። እነኚህ ሼዶች በኢንዱስትሪ ፓርክ ስም የተሰሩ ትላልቅ አዳራሾችና መጋዘኖች ሁሎችም ወደ እስር ቤትነት ተቀይረዋል። በአጠቃላይ አማራ ክልል ያሉ ብልጽግና በተቆጣጠራቸው ከተሞች ያሉ ሼዶች ሙሉ በሙሉ በሚባል ደረጃ ወደ ማጎሪያ ካምፖች ተቀይረዋል። በሁለት ቀናት ትላንትና እስካሁን ድረስ ባሉት በሁለት ቀናት ብቻ እኔ ባለኝ መረጃ ክልሉ ላይ ባሉ ትላልቅ ከተሞች 37,000 ግለሰቦች ታስረዋል። ከ37,000 በላይ ግለሰቦች። ይሄ የመጀመሪያ ራውንድ ነው። በሁለት ቀን የተከናወነ ራውንድ ነው። ከዚህም ገፍቶ ይቀጥላል ጉዳዩ። ከዚህም በከፋ ሁኔታ ይቀጥላል። እንዳነሳሁት ይህ ኃይል ጠላቴ ብሎ የተነሳው ህዝብን ነው። ጠላቴ ብሎ የተነሳው ፋኖን ነው ብሎ የሚያስብ ሰው ካለ ተሳስቷል። ጠላቴ ብሎ የተነሳው የአማራን ህዝብ ነው። ስለዚህ የአማራ ህዝብ ላለመጥፋት የሚታገልበት ወርቃማ እድል እጁ ላይ ያለ፣ ወርቃማ ዘመን እጁ ላይ ያለ፣ ይህ ዘመን ሳያልፍ ራሱንም ሀገሩንም ማዳን እንዳለበት በዚህ አጋጣሚ ጥሪ ማቅረብ ፈልጋለሁ። በሌላ በኩል ምናልባት አሁንም የራሳቸውን ወገን እንደ ድመት እየነከሱና እየበሉ ያሉ ጥቂት የብልጽግና ሰዎች በቤተሰቦቻችን ላይ በፋኖ ቤተሰቦች ላይ በአጠቃላይ እርምጃ በመውሰዳቸው ምክንያት የፋኖ ሰራዊት አባላት ከፍተኛ የሆነ የቁጣ ስሜት ውስጥ ነው ያሉት። ይሄ ስሜት ምንድነው? የብልጽግና ሰዎችን ቤተሰቦች እናስራለን፣ እናጉራለን፣ ተመሳሳይ በቀል እንወጣለን የሚል ከፍተኛ ግፊት አለብን። እንደ አመራር እኛ ይሄንን ጉዳይ አንቀበልም። ዓለም አቀፍ የጦር ህግ በሚፈቅደው መሰረት ንጹሃንን ሲቪሊያንን በጠበቀ መንገድ ነው ውጊያዎችን የምናከናውነው። ስለዚህ ብልጽግና በባለገ ቁጥር አንባልግም። ብልጽግና ህዝብ በጨፈጨፈ ቁጥር ንጹሃንና ሲቪሊያን የካድሬ ቤተሰቦች በመሆናቸው ምክንያት ብቻ አንጨፈጭፍም በሚል ሰራዊታችንን ገተን አርመን ነው ያለነው። ምናልባት አንድ ቀን ይሄ ነገር ከቁጥጥር ውጭም ሊወጣ የመቻል እድል ስላለው ይሄንን አጸያፊ ተግባር እየፈጸሙ ያሉ የብልጽግና ሰዎች እጅግ ነውረኛ ተግባር የትኛውም አሸባሪ ድርጊት እንኳን የማያደርገው በዓለም ላይ ያሉ አሸባሪ ድርጊቶች እንኳን ጠላቴ ነው የሚሉትን ወገን ነው ታርጌት የሚያደርገው እንጂ የጠላት ቤተሰብ ነው፣ ዘመድ ነው፣ ዘር ነው፣ መገኛው ነው፣ ደጋፊው ነው በሚል በዚህ ደረጃ በጅምላ ሲያስር ያውም በመንግስትነት ካባ ያለ ስርዓት ያውም ኢትዮጵያን የሚያክል ሀገር እመራለሁ የሚል ከተለያዩ ዓለም ሀገሮች እውቅና ያለው በዚህ ሰዓት እንኳን በተለያዩ ዓለም አቀፍ ውይይቶች የሚሳተፍ ስርዓትና መንግስት በመንግስት ግብር በህዝብ ግብር ከህዝብ በሚሰበሰብ ታክስ የሚተዳደር ስርዓት ነው ይህንን ድርጊት እየፈጸመ ያለው። ስለዚህ እንዲያስቡበት ማሳሰብ ፈልጋለሁ። ይህ ጉዳይ ከቁጥጥር ውጭ ከሆነ ራሳቸውንም ወገናቸውንም ጭምር የሚበላ ስለሆነ በጦር ሜዳ ያለነውን በአውደ ውጊያ ያለነውን አውደ ውጊያው ላይ እንገናኛለን። ይሄ የተለመደ ነው። ጦርነት በየትኛውም ሀገር ያለ ነው። የነጻነት ጦርነት ነው እየተካሄደ ያለው። የዚህ በመከላከያ ሰራዊት ስም የመጣው ወራሪ ሰራዊት ከትላንት ወዲያም ዛሬም ድረስ አንድ አውደ ውጊያ ላይ ጉዳት ሲደርስበት በበቀል ጭምር ሰሞኑን ሰብአዊ መብት ሪፖርት እንዳቀረበው ከሚያደርገው አጸያፊ የጭፍጨፋ ተግባር ባልተናነሰ ሁኔታ የፋኖ ቤተሰብ ናችሁ በሚል በእያንዳንዱ ከተማ ይህንን ድርጊት የሚያስተባብሩ የሚመሩ የብልጽግና ትርፍራፊ ግለሰቦች በደንብ እንዲያስቡበት ማሳሰብ ፈልጋለሁ። በዚህ አጋጣሚ አርበኛ አስረስ ምናልባት እንደው መረጃው ይኑር አይኑራችሁ እንግዲህ ልትገልጹ ትችላላችሁ። በአሁኑ ሰዓት ከተለያዩ የሀገሪቱ አካባቢዎች መከላከያ ሰራዊቱ በክፍለ ጦሮች በሙሉ እየተነቀሉ ወደ አማራ ክልል እየገቡ ነው። ላብነትም ያህል የህዳሴ ግድቡን የሚጠብቀው ክፍለ ጦር ሙሉ በሙሉ ወደ አማራ ክልል ዳንግላ መግባቱን ሰምተናል። ከሶማሌ ክልልም እንደዚሁ ድንበር እንዲጠብቅ የተመደበው ኃይል በሙሉ ወደ አማራ ክልል ገብተዋል። ኤርትራ ድንበር አዋሳኝ አካባቢዎች ያሉትም ክፍለ ጦሮች በሙሉ ወደ አማራ ክልል ገብተዋል። በአሁኑ ሰዓት መከላከያ ሙሉ በሙሉ ወደ አማራ ክልል መግባቱን ነው የሰማነው። ባለስልጣናትንና ቁልፍ የሆኑ የብልጽግና ሰዎችን የሚጠብቀው ሪፐብሊካን ጋርድም እንደዚሁ ወደ አማራ ክልል ገብተዋል። እንደው መረጃው አላችሁ ምን ያህል የብልጽግና ሰራዊት አማራ ክልል ላይ እየተርመሰመሰ እንዳለ እንደው የሚያሳይ በዚህ
በዚህ ደረጃ እንደው የሚገለጽ በእናንተ በኩል መረጃው አላችሁ? አለን። ያው አንተ እንዳነሳው ነው። ለምሳሌ ህዳሴ ግድብን የሚጠብቀው ሰራዊት ህዳሴ ግድቡን ክፍት አድርጎ ነው አምጥቶ ዳንግላ ያስገባው። ሌሎችንም ኤሊት ፎርስ የሚላቸውን የተሻለ አቅምና ልምድ አላቸው የሚባለውን የሰራዊት ክፍል በሙሉ እያጋዘ ነው ያለው። የመከላከያ ሰራዊቱን ብቻ ሳይሆን ሪፐብሊካን ጋርድን ብቻ ሳይሆን በፌዴራል ፖሊስ ደረጃ የሰለጠኑና የተመረቁ ከፍተኛ ቁጥር ያላቸው የኮማንዶ ኃይሎችንም ባህር ዳርና ሌሎች ከተማዎች ላይ አስፍሯል። በነገራችን ላይ ተዋጊ ሰራዊታችንም ይህንን ሚዲያ የሚያዳምጥ ሌላውም ህዝብ ማወቅ ያለበት የመከላከያ ሰራዊቱ ቁጥሩ ከግማሽ በላይ የቀነሰ ነው። ጦርነቱን ስንጀምር ከነበረው ቁጥር ከግማሽ ያክል የቀነሰበት ሁኔታ ነው ያለው። አሁን ሙሉ በሙሉ ያለውን ኃይል አማራ ክልል ላይ ዲፕሎይ አድርጎ ሊታገል ይችላል። ነገር ግን ያንን ሬዚስት የሚያደርግ የተደራጀ ኃይል በእኛ በኩል አለ። በዚህ ማንም ሰው ስጋት ሊገባው አይገባም። በዋናነት እኛ የምንታገለው ለነጻነት ነው። የታጠቅነው ፖለቲካል ኮዝ ነው። የታጠቅነው የህዝብን ነጻነት ነው። ከጀርባችን ያለ የህዝብ ፍቅር ነው። በወራሪነት የመጣ ሰራዊት ነው። ይህ ሰራዊት ሊያሸንፍ የፈለገውን መሳሪያ ቢያክተለትል የፈለገውን ድሮን ቢወረውር እና ቢተኩስ ሊያሸንፈን እንዳይችል በእርግጠኝነት ነው የምናገረው። መሳይ በእርግጠኝነት የዛሬ ዓመት እንኳን ያን ያክል ልምድ ሳይኖረን ከፍተኛ ድል ተቀዳጅተን ዛሬ እጃችን ላይ ያሉ በርካታ መሳሪያዎችን መማረክ ይችላል። አሁን በየዕለቱ በየቀኑ የምናደርገው ጉዳይ ነው። አሁን ያለው የፋኖ ሰራዊት ከ20 ከ30 ከ40 በላይ ተደጋጋሚ ውጊያዎችን ያደረገ መከላከያ ሰራዊት ነኝ የሚለውን አካል እያስጮኸ ሳለማታ ያባረረ ጥሻ ለጥሻ ሸለቆ ለሸለቆ እያባረረ የማረከ እያባረረ የደመሰሰ ኃይል ነው። ትልቅ የሆነ የስነ ልቦና የበላይነት አለው የኛ ኃይል። ስለዚህ በዚህ ምንም አይነት ስጋት አያስፈልግም። አሁንም በገፍ ወጣቶችን እያስገባ ሊያስመርቅ ይችላል። አሁንም ሊልክ ይችላል። ምናልባት የሚቀረን ጉዳይ ቢኖር ስትራቴጂካል በሆነ መንገድ ትላልቅ ድሎችን በማምጣት ሙሉ በሙሉ የመከላከያ ሰራዊትን በበታተን ማፈራረስና ከክልሉ ማስወጣት ነው። በዚህ ጉዳይ ላይ በደንብ እየተዘጋጀንበትና እያሰብንበት ነው ያለ። ሙሉ ኃይሉን ቢያመጣውም ያን ያክል መሰረታዊ ሽፍት አያመጣም በጉዳዩ ላይ። ይልቁንም የተሻለ እድል የምናገኝበት ይልቁንም የበለጠ መከላከያ ሰራዊት ስም ያለው በፌዴራል ፖሊስ በሌላ መንገድ ያለው ኢፌክት እያደረገ ወደ ወገን ሰራዊት የሚቀላቀልበትን እድል እንፈጥራለን። ከተደጋጋሚ ውጊያዎችን ስናደርግም የተረዳነው ነገር ይሄ ስለሆነ ያን ያክል ስጋት የሚያስገባ ነገር አይደለም። ይሄ ነው አጠቃላይ ያለኝ ነገር። እንደው በመጨረሻ አርበኛ አስረስ ማረ ዳምጤ መልእክት አላችሁ ወይም ይሄን አጋጣሚ በመጠቀም የምታስተላልፉት ነገር አለ? አመሰግናለሁ። አንድ አጭር መልእክት ማስተላለፍ የምፈልገው ለሌሎች ኢትዮጵያውያን ከአማራ ህዝብ ውጭ ላሉ ኢትዮጵያውያን በአጠቃላይ አብይ አህመድ በየተራ ይህንን ህዝብ የጦርነት አውድማ እያደረገ ነው። አብይ አህመድ በተራና በዙር ይህንን ህዝብ እያወደመ ነው ያለው። እንደሚታወቀው ላለፉት 6-5 ዓመታት ጦርነት ውስጥ ነን ያለን። ሁሉንም ማህበረሰብ ባለየ ሁኔታ ጉዳት እያደረሰ ሀገሪቱን ወደ መቀመቅ እየከተታት ስለሆነ የአብይ አህመድን እብደትና ውድመት ማቆም የምንችለው እኛ ኢትዮጵያውያን ስለሆን ትግሉን እንድትቀላቀሉ በተለያየ መንገድ ከተሞች ላይ በሚደረግ ህዝባዊ እምቢተኝነት ሊሆን ይችላል፣ ትጥቅ ትግል እንቅስቃሴዎች ሊሆን ይችላል። የፋኖን ትግል እንድትቀላቀሉ ጥሪ ማቅረብ እንፈልጋለን። በሌላ በኩል ደግሞ እንዲሁ በመከላከያ ሰራዊት ስም፣ በፌዴራል ፖሊስ ስም፣ በሪፐብሊካን ጋርድ እና በሌሎች የአብይ አህመድ የአውዳሚ ሰራዊት አደረጃጀቶች የሚገቡ ልጆቻችሁን እንድትሰበስቡ በዚህ አጋጣሚ በጋራ ከመታገላችን ጎን ለጎን ጥሪ እናቀርባለን። ለምሳሌ ያክል ፌዴራል ፖሊስ ተብሎ ኮማንዶ ተብሎ ከመጣው ሆን ተብሎ አማራ የሆኑ የፌዴራል ፖሊስ አባላት ተለይተው አባይን እንዳይሻገሩ ተደርገው ነው የቀሩት። አዲስ አበባ ነው የቀሩት። ታስቦበትና ታቅዶ የኦሮሞ ብሔር ተወላጆች፣ የደቡብ ብሔር ተወላጆችን ብቻ ያካተተ ስምሪት ነው ወደ አማራ ክልል የተሰጠው። ይሄ በአንድ በኩል በህዝብ መካከል የተለየ ቁርሾን ለመፍጠር ወይም ይሄኛው ህዝብ ይሄውን ጉዳይ አደረሰ የሚል የተለየ ናሬቲቭ መፍጠር ስለሚፈልግ የፈጠረው ነገር እንደሆነ ነው በእኛ በኩል የምንገምተው። በአንድም ሆነ በሌላ መንገድ ግን በዚህ መከላከያ ሰራዊትም እየተመዘገበ ፌዴራል ፖሊስም እየተመዘገበ እየገባ ያሉ የደቡብ ልጆች፣ የኦሮሞ ልጆች፣ የሌሎች ብሔረሰብ ልጆች ተልኳቸው የአማራ ህዝብን መጨፍጨፍ መሆን አይገባው። ተልኳቸው መሆን የሚገባው ኢትዮጵያን መጠበቅ ነው። ተልኳቸው መሆን የሚገባው የኢትዮጵያን ብሔራዊ ጥቅምና አንድነት ማስጠበቅ ነው። አሁን ባለው ነባራዊ ሁኔታ አብይ አህመድ ያንን የሚያደርግ ግለሰብ አይደለም። አሁን ባለው ነባራዊ ሁኔታ የአብይ አህመድ ተልኮ የአማራን ህዝብ መጨፍጨፍ ነው። ስለዚህ የአማራን ህዝብ ለመጨፍጨፍ የሚደረግ የሰራዊት ምልመላን መቃወም አለባችሁ። ልጆቻችሁን፣ ቤተሰቦቻችሁን፣ ወንድሞቻችሁን መምከር አለባችሁ፣ ማስቆም አለባችሁ። ይህ መልእክት እንዲደርሳችሁ ነው። አመሰግናለሁ። በጣም አመሰግናለሁ። አርበኛ አስረስ ማረ ዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ፣ እግዜር ይስጥልኝ። የአህመድ አገዛዝ በባህር ዳር የሰላም ኮንፈረንስ ማካሄዱን በገለጸ ማግስት ከ30 በላይ የአማራ ተወላጅ አርሶ አደሮች መገደላቸው ተገለጸ። በአንድ ቀን ልዩነት በሰሜን ሸዋ የተገደሉት አርሶ አደሮች ለፋኖ ቀለብ
ትሰፍራላችሁ በሚል ምክንያት መሆኑን ያገኘነው መረጃ ያመለክታል። በሰሜን ሸዋ ደብረ ሲና አቅራቢያ በጣርማበር ወረዳ ልዩ ቦታው ሾላ ሜዳ በተሰኘ አካባቢ ማዳበሪያ እንዲወስዱ የተጠሩ 20 አርሶ አደሮች በአብይ አህመድ ወታደሮች የተረሸኑ ሲሆን በአካባቢው በሚገኙ 4 አብያተ ክርስቲያናት የቀብር ስነ ስርዓታቸው መፈጸሙን የአማራ ፋኖ የሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት አስታውቋል። በመራቤቴ ወረዳ ዓለም ከተማ በቅርብ ርቀት በሚገኘው ኩላይ ጮሬና በዮ በተባለ አካባቢም 10 አርሶ አደሮች በጥይት ተደብድበው መገደላቸውን ነው ፋኖ አዶናይ ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ለአንከር ሚዲያ የገለጸው። አማራ ላይ ጄኖሳይድ ፈጽማለሁ ብሎ የተነሳ የአማራ ጥላቻ ይዞ የተነሳ ኃይል ነው። እኛም የምንታገለው እንዲህ አይነቱን አረመኔ መንግስት ነው። ነገር ግን ሰሞኑን እጅግ የሚያሳዝነው በጣምባበር ወረዳ ልዩ ስሙ ጭራ ሜዳ የሚባል አካባቢ ላይ ሾላ ሜዳ የሚባል አካባቢ ላይ 19 የሚሆኑ ንጹሐን አማራዎችን ጨፍጭፏል። ከዚህ ውስጥ አንድ አዛውንት ሽማግሌና አንድ ህፃን ይገኛሉ። እንዲሁ በተመሳሳይ ሸዋ ጠቅላይ ግዛት ውስጥ በመራቤቴ አውራጃ በአለም ከተማ በቅርብ ርቀት ላይ በምትገኝ ገበሬዎች ቤት ውስጥ ገብተው ገበሬዎችን ገለዋል። ከብቶቻቸውን ጭምር ገሎ ነው በጥይት የወጣው። እንዲሁ የንጹሐን አማራዎችን ሱቆችን ዘርፈው የወጡት ብስኩቶችን ጭነዋል፣ ዱቄቶችን ጭነዋል። በቀላሉ ባቡር ቤት ውስጥ እንኳን ለወፍጮ ያስቀምጧቸውን እህሎችን ጭምር ነው ጭነው ሄዱ። ሰሞኑን ሸዋ ላይ የፈጸመው አገዛዙ ግልጽ የአማራ ጥላቻውን ያሳየበት አርሶ አደሮች ከሰንሰላት ላይ የምትመጣውን በተለይም ደግሞ ለምነው ያገኟትን ማዳበሪያ ሊቀበሉ ሄደው ከዛች አምሽተው ሲመጡ ነው እዚህ ሾላ ሜዳ አካባቢ ላይ እርምጃ የወሰደባቸው። እዚህ ውስጥም ህጻንም ሽማግሌ የሚገኛሉ። አሳዛኝ ነው። ነገር ግን ይህንን በብዙ አካባቢዎች ላይ አገዛዙ ሲፈጽሙ የነበረ ግብ ስለነበረ የአማራ ፋኖም እንዲህ አይነቱን ጨካኝ የአገዛዙን ጭፍን ጥላቻ ብሎም ደግሞ ሰራዊቱ የያዘውን የአንድ ዘር የበላይነትን ለማምጣት የሚታገል አማራን ጠል ብሎም ደግሞ ኢትዮጵያ ጠል የሆነ ጭፍን ዘረኛ እንደሆነ ያየበት ብሎም ደግሞ ይህንን ስርዓት ቀርገረሰትንና እስካላሸነት ነው ድረስ ሌላ የግፍ ግፍ እንደሚወልድ ነው ማሳያ የሚሆነው። ዶናይ እንደው አሁን ማዳበሪያ ውሰዱ ተብለው የተጠሩ አርሶ አደሮች ናቸው እንግዲህ ወደ ጣማበር አካባቢ የተገደሉት። እንደዚሁም በመራቤቴም በተመሳሳይ አርሶ አደሮች ናቸው። እንደው ምን አደረጋችሁ ብለው ነው? ፋኖን ትደግፋላችሁ ነው ወይስ እንደው በእጃቸው የተገኘ እንደው መሳሪያ ሳለ ስለምን ብለው ነው እንደነዚህ አይነት ሰላማዊ የሆኑ መሳሪያ ያልያዙ ሞፈርና ቀንበር ብቻ በእጃቸው የሚገኝን አርሶ አደሮች መረሸን የፈለጉት? አዎ ትክክል ነው መሳይ። የተገደሉት አርሶ አደሮች ናቸው፣ ንጹህ አርሶ አደሮች ናቸው፣ አፈር ገፍተው የሚኖሩ በተለይም ደግሞ በዚህ በእርግና ዘመናቸው የሚሆን እስካሁን ባኖሩበት ዘመን መንግስትን አካባቢ ብሎም ደግሞ አርጉ የተባሉትን የሚያደርጉ ናቸው። የአማራ አርሶ አደሮች ያስገደላቸው ያስጨፈጨፋቸው አማራነታቸው ነው። መንግስት አሁን የያዘው ጭፍን የአማራ ጥላቻ ነው። እነዚህ ሰዎች አማራ ከመሆናቸው ውጭ ያጠፉት አንዳችን ጥፋት የለም። ህገወጥ መሳሪያ እጃቸው ላይ የለም። ለአማራ ብቻ ጽንፈኛ ብሎ የተነሳው አገዛዝ የተረሸኑት የተጨፈጨፉት ንጹህ አማራዎች ከአማራነት ውጭ ወንጀል የለባቸውም። እናም የቀብር ስነ ስርዓታቸው ተፈጽመዋል። ከዛ በኋላ የነበረው ሁኔታ ምን ይመስላል? እንግዲህ በጣም ባበራ አካባቢ ላይ በ4 ቤተክርስቲያኖች አካባቢ ላይ ዙሪያውን ገጠሩን የተሰዉት አርሶ አደሮችና ንጹሃኖች ቀብራቸው ተፈጽሟል። በመራቤቴ አውራጃም ያሉት እነዚህ ንጹሃኖች ቀብራቸው ተፈጽሟል። ዛሬ ምናልባትም ሸዋሮቢት ከተማ ውስጥ በኬላ አካባቢ ላይ ስርዓቱን ሲጠብቁ የነበሩ የስርዓቱ አገልጋዮች ላይ እርምጃ ወስደናል። ሌሎች በተመሳሳይ መልኩ ቀጣይ ልዩ ኦፕሬሽኖች ከተሞችን የማስለቀቅ ይህንን ዘር ጨፍጫፊና ስርዓት ጭፍን ዘረኛ ስርዓትን ለማንበርከት ብሎም ደግሞ ለማሸነፍ ልዩ ኦፕሬሽኖችን እንጀምራለን። የአማራ ህዝብ ቁጭ ብሎ ከመታረድ እንደዚህ አይነት ዘርን መሰረት አድርጎ የሚጨፈጭፍ አራጅ ስርዓትን በአንድነት ተነስቶ እንዲታገል ጥሪ ካደረግን እያደረግንም ስንገኝ ብዙ ጊዜያችን ነው። ዛሬም እንደዚሁ በተመሳሳይ እንዳልኩ ሸዋሮቢት አካባቢ፣ ደብረ ብርሃን አካባቢ ልዩ ኦፕሬሽኖች ሰርተናል። እንግዲህ የተሰዉ ንጹሃኖችን የጨፈጨፋቸውን ዘራፊ ስርዓትን አሸንፈን አፍርሰን ነው የምናሳያቸው በተግባር። በእንደዚህ አይነት ዘግናኝ ጭፍጨፋ አማራ አይንበረከክም፣ አይሸነፍም መስሏቸው ነው። ምናልባትም እንገዦች ከአሁን በፊት ፋሽስቶችም የአማራን ህዝብ ብሎም ደግሞ አርበኞች ኢትዮጵያውያኖችን በነጭ ጋዝ በምድር ከባድ መሳሪያዎችን በላይ ደግሞ መርዛማ አውሮፕላኖችን ተጠቅመው ለማጥፋት ሞክረው ነበር። ነገር ግን ለጠንገዦች ሳይንበረከክ እንደ ቃላማውን ሳይጥል የታገለ አርበኛ ህዝብ ነው አማራ። ዛሬም ለእንደዚህ አይነቱ ፋሽስቶችና ጭፍን ዘረኞች አይንበረከክም። አሸንፎ ኢትዮጵያንም ብሎም አማራንም ነጻ የሚያደርግ ስርዓት ያቆማል።
የአማራ ክልል ምስለኔ አስተዳደር ፕሬዝዳንት አረጋ ከበደ ታናሽ ወንድም ቹቹ ከበደ በፋኖች ቁጥጥር ስር መደረጉ ተገለጸ። የአብይ አህመድ ሰራዊትን በምስራቅ ጎጃም ደብረ ወርቅ ከተማ በሰፈረበት ወቅት አቀባበል በማድረግና ነዋሪው ላይ ጥቆማ በመስጠት ሲያሳስርና ሲያሳፍን ነበር የተባለው የአቶ አረጋ ከበደ ታናሽ ወንድም በአማራ ፋኖ ጎጃም እዝ ሶማ ብርጌድ አማካይነት ሐሙስ ዕለት መያዙን የደረሰን መረጃ መልክቷል። ይህ በእንዲህ እንዳለ በምዕራብ ጎጃም ቋሪት፣ ገነት አቦ፣ ዋዲ ኢየሱስ ላለፉት 2 ቀናት ጠንከር ያለ ውጊያ መደረጉ ታውቋል። በአገዛዙ ሰራዊት ላይ ከባድ ኪሳራ መድረሱን ነው የዘውትር ዘጋቢያችን ካደረሰ መረጃ ለማወቅ የተቻለው። ምስራቅ ጎጃም ደብረ ወርቅ አካባቢ ገደብዬ የምትባል ከተማ አለች። እዛች ከተማ ላይ ያረጋ ከበደ ወንድም ቹቹ ከበደ የሚባል የወንድሙ ኮፒ ፔስት የሆነ ሰው አለ። የመከላከያ ሰራዊት አባላት ቦታ ተቀያይረው ወደ ከተማዋ ሲገቡ ከብት አድሮ ጠላ ዘልሎ ብዙ የጀግኖች ሀገር የሆነውን አካባቢ ጠርቶ ኑና ህዝቤን ግደሉ፣ እምነት ተቋማትን አቃጥሉ፣ ገበሬን ያረሰ ፊት ለፊት ከነበሬው ረሽኑ ብሎ ደግሶ አብልቶ ነበረ።